እንዴት ዋልሽ እንዴ? ዛሬ ደግሞ መልስ የለም እንዴ? ዝም በይና ታጠኝ። ዝምስ ማህደርን የገደልሻት አንቺ ነሽ አይደለ? ምን? ስለኔ ማንንም ምንም ቢልህ እንዳታምን እሺ? ከኪችን ውስጥ የሆነ ቢላዋ ጠፍቷል። ምናልባትም በዛ ቢላዋ ያክስቴ ድራማ ሊሆን ይችላል። ማህደርን በመግደል ወንጀል ተጠርጥረሽ ከዚህ ማደቂቃ ጀምሮ በቁጥጥር ስር ውለሻል። እኔ ከዚህ በላይ ከምስጥሬ ጋር እዚህ ቤት ውስጥ መቆየት አልፈልግም። ይሄን ነገር ደግሞ ደጋግሞ እስካሁንም የቆየው ለጋሼ ስል ነበር። ካሁን በኋላ ግን አልችልም። ምን ነው ስትታይ ግራ የተጋባሽ ትመስያለሽ ወይዘሮ ዘነቡ? ምን ነው ዘነቡ የሚለውን ስም ስጠራ ሁለታችሁም የደነገጣችሁ ትመስላላችሁ። ለምን ደነግጣለሁ? ማናት ዘነቡ? እንዴ ይሄ ሁሉ ሴራሽ ከተነቃ በኋላ አሁንም ለማስመሰል እየሞከርሽ ነው እንዴ ዘነክስ? ስለምን ሴራ ነው የምታወሩት እንዴ? እኔ ስለምታወሩት ነገር ምንም የማውቀው ነገር የለም። ልጅሽ ከውሸት ጋር መቆየት የሰለቻት ትመስላለች። ልጅሽ? አዎ በጣም ይቅርታ። አሁንም በድጋሚ ሌላ ሚስጥር አወጣሁ መሰለኝ። ቆይ ዛሬ ምንድነው እየቀባጠርሽ ያለሽው? ቆይ እናንተ ግን አላማችሁ ምንድነው? ሜርሲ እባክሽን እቺ ማትረባ የምትልሽን ነገር እንዳትሰሚ። ምኑን ነው የማልሰማው? የገዛ ልጅሽን አምጥተሽ ለወንድሜ በዳርሽም? ቆይ ግን ለምን? አንቺን ነው የምጠብቀው። ይሄ ሁሉ ነገር ለምን አስፈለገ? ወይዘሮ ዘነቡ አሁን ሁሉም ነገር አብቅቷል። ይሄ አሳፋሪ ተግባርሽ አንቺንም ልጅሽንም ከዚህ ከቤት ውልቅ ቀርቦ ሊያስባራችሁ ነው። ለማንኛውም አሁን አባቴ ሳይሰማ ከነ ልጅሽ ከዚህ ቤት ውልቅ ብለሽ ውጪ። አያጸዳ። አሁን ባንቺ ቤት እኮ ትልቅ ሚስጥር አውጥተሽ ሞተሻል አይደል? ማንኛውም ሰው እኮ ቅጽል ስም ይኖረዋል አይደል እንዴ? ይኸውልሽ በዚህ በክፋትሽ እች ልጅ ባትመርጃት ግን ጥሩ ነው። እኔ ህፃን ልጅ አይደለሁም ወይዘሮ ዘነቡ። ሰምኛለሽ? ከዚህ በኋላ ማንም ላይ ቃቃሽን መጫወታች። ጉድሽን አባዬና ዝራ እንዲሰሙ ካልፈለግሽ ደግሜ እነግርሻለሁ። አሁኑኑ ልጅሽን ያዥና ከዚህ ቤት ውልቅ ብለሽ ውጪ። ምንድነው 10 ጊዜ አባቴ ሳይሰማ የምትይው? ንገሪውና ማንን ከዚህ ቤት እንደሚያስወጣ አብረን እናየዋለን። ይሄ ሁሉ ሚስጥር ታውቆባት እንኳን ምንም አልበሰላትም። የሌባ አይነ ደረቅ አይደል እንደሚባለው። ግድ የለም አሁን ሁሉም ነገር አብቅቶላታል። ከዚህ በኋላ ምንም ነገር መፈናፈን የላትም። ምን ሆነሽ ነው ክፍልሽን ዘግተሽ እየነፈረቅሽ ያለሽው? እንዴት አላለቅስ እንደ ሌባ ሲያፋጥጡኝ እንዴ? እና ማልቀስ ነው እንዴ መፍትሄው? በነገር ነው የመጡብን፣ በነገር ነው የምንመልሳቸው። ገባሽ? ለነገሩ ለምን አለቅሳለሁ? ሁሉም ነገር አሁን ላይ ገሃድ እየወጣ ስለሆነ መደሰት ነው ያለብኝ። ቆይ ምኑ ነው ገሃድ የወጣው እንዴ? ዘነቡ ብለው ስለጠሩኝ ነው ይሄ ሁሉ መደናገጥ? ይሄ ስም ሲጠራ እኮ አንቺም ደንግጠሽ ነበር እማዬ። እማዬ አትበይም ብዬሻለሁ። ሲጀመር እኔ እናትሽም እንጀራ እናትሽም አይደለሁም። እና እስከዛሬ ምን ነበርሽ? አዝናለሁ። ይሄን ሚስጥር የግድ ማውጣት አለብኝ ማለት ነው። ምን እንደምል እኮ ግራ ገባኝ። እስከዛሬ ማንነትሽን የደበቅኩሽ? ንገሪኝ እማዬ። ቆይ እኔ ማን ነኝ? ለነገሩ ከእናትም ከእንጀራ እናትም በታች አድርገሽ ነው ያሳደግሽኝ። ታውቂያለሽ ባንቺ የተነሳ ሰው ሆኜ መፈጠሬን እስከ መርገም ደርሼ ነበር። ዝም በይ! ዝም! ተናገሪ! ማነው አጠገብሽ የነበረ ወንድ? ተናገሪ! አብሮሽ የነበረ ወንድ ማነው እያልኩሽ ነው። እኔን ማዬ የመምርት ቤት ጓደኛዬ ዳኑ። ኧረ ገና ከመሬት ከፍ ሳቲ የወንድ ጓደኛ ማረሽ? የወንድ ጓደኛ ማረሽ? ተናገሪ እያልኩሽ እኮ ነው። እሺ በቃ ማዬ ከዚህ በኋላ ከማንም ይኖራል። ዝም በይ! ዝም! እንደውም ከዚህ በኋላ ትምህርት የሚባል ነገር የለም። አርፈሽ ቤትሽ ትቀመጫለሽ። ሰምተሽኛል? እኔ ማዬ እባክህ ምን ያታደርጊ? እኔ እኮ ተምሬ ሰው እፈልጋለሁ። እኔ ትንሽ ከፍ ብለሽ ለአንዱ ሀብታም ድረሽ የኔንም ያንቺንም ህይወት ትቀይሪያለሽ እላለሁ። አንቺ ከማንም ወንድ ጋር መንደር ለመንደር ትዞሪልኛለሽ? ዝም በይ! ደግሞ ታረክሻለሽ። ያዛች እንዲህ ናትና ዘነቡ አጣጥልሽ ልትደፊ ነው እንዴ?
ጀምሮ እኔ አንቺ የሀብት ምንጭ ብቻ ነበርኩኝ። ትምህርቴን አቋርጬ ከነ ክብሬ እንድቆይ ያደረግሽኝ እኔ ለሀብታም ድረሽ አንቺ ህይወትሽን በአቋራጭ ለመቀየር አስበሽ ነበር። ያንቺን ህይወት እኮ ለመቀየር ነበር። አሁን ግን ያንን ነገር ማድረግ ብቻ አይመስለኝም። ምክንያቱም ሴራሽ በሙሉ ተጋልጦብሻል። የትኛው ሴራይ ነው ቆይ ተጋለጠው? አንቺን የሷ ልጅ ነሽ ካሉ ደግሞ ዲኤንኤ አሰሩ። ስለዚህ እናቴ እንዳልሆንሽ እርግጠኛ ነሽ ማለት ነው? በእርግጥ ከልጅነትሽ ጀምሮ ስላሳደግኩሽ እናትሽ ነኝ። ስለ የትኛው ልጅነቴ ነው የምታወሪው? ስላልተኖረው በስቃይና በለቅሶ ስላለቀው እና አጸደ ስላገኙት መረጃ ለእስክንድር የሚናገሩ ከሆነ እኔም ደግሞ ስላንቺ እውነቱን እናገራለሁ እኮ። እስከዛሬ ለኔ ያልነገርሽኝን እውነት አታስቢ። ስለ እውነተኛ ማንነትሽ አሁን እነግርሻለሁ እውነቱን። እንዴት ዋልሽ ልጄ? እንዴ ዛሬ ደግሞ መልስ የለም እንዴ? አባዬ የሆነ ነገር ልነግርህ እፈልጋለሁ። ደግሞ ምን ተፈጠረ? ታውቃለህ፣ ምናልባት ነግሬክ በድንጋጤውን ነገር ብትሆንብኝስ ብዬ ፈራው። እባክሽ የሚያስደነግጥ ከሆነ ባትነግሪኝ ይሻላል። እንደውም ሐኪሜ ደም ከፍ እያለ ስለሆነ ብትጠነቀቅ ይሻላል ብሎኛል። እሺ በቃ ምንም አልልክም። ግን ደግሞ አሁን ካልነገርኩ። ለመሆኑ ስለማን ነው ልታወሪ ያሰብሽ? እንደ ወንድሜ መተካል እንደ ምን ነው መምጣት አልነበረብኝ? አሁንም እንደተቀየምከኝ ነው ማለት ነው? ደህና ነገር እንደሰራ ሰው አሁንም እንደተቀየምከኝ ነው ስትይ ትንሽ እንኳን አታፍሪ? ለጥፋቴ እኮ እግር ስር ተንበርክኬ ይቅርታ ጠየቅኩ አይደለ? ይቅር ያልኩሽ እኮ ያለፈውን በደልሽን ነው። ከአሁን በኋላ ሌላ ስህተት እንደማትፈጽሚ ምን ማረጋገጫ አለ? አሁን ልጄን ጥሩልኝና የምበላው ውስጥ ምን ልጄ ነው ያልከው? አባዬ ደግሞ ከኔ ሌላ ሴት ልጅ አለ እንዴ? ያችን መጤ ሙሽራ ይሆናል ልጄ ያለው። አታረገውም አባዬ። አጸደ ደግመሽ ስለ ሀብል መጥፎ ነገር ብታወሪ የኔና አንቺ መጨረሻ ነው የሚሆነው። ግልጽ ነው አባዬ። እንደፈራ ነው እነዛ አስመሳዮች አንጀት ውስጥ ገብተው ተጎዘጎዙ ማለት ነው። ቆይ ምን ብታይባት ነው ያቺን አስመሳይ እንደዚህ ልጄ ለማለት የበቃው? ሀብል አስመሳይ ከተባለች ፊት ለፊት የተቆመችው አክስትሽ ምን ልትባል? አክስቴማ በጣም ጥሩ ሰው ናት። እሺ የሚረዳ ስላጣች ነው እንጂ እንደሷ ጥሩ ሰው የለም። ልክ ነሽ የኔ ውድ። እኔ የሚረዳኝ አጣው ምስኪን ነኝ። እስከዛሬ አክስቴን ሳላውቅ ስላስቀየምኳት በጣም ተጸጽቻለሁ። በእውነት በጣም ተሳፋሪሽ አጸደ። ልጄን በምን አታለሻት ነው ግን እንደዚህ እንድታመሽ ያደረግሻት? እባክህ ወንድሜ በጭፍን ላይ ከመፍረድ ልትረዳ ይሞክር። ከራስሽ አልፈሽ ልጄንም እኮ እንደዚህ መረሻት። ግድ የለም አንድ ቀን ሁሉም የእጁ ማግኘቱ አይቀርም። ወንድሜ እንዳትጠጉኝ። ደም ግፊቴ ከፍ ብሏል ስላለኝ እውነቱን ልነግረው አልቻልኩኝም። አታስቢ የኔ ውድ። አባትሽም እንዳንቺ አንድ ቀን ይረዳኛል። አሁን ለዝራ ሁሉም ነገር ኃላፊነት ተሰጥቶት የለ። ስለዚህ ለሱ እንገረውና እነዚህ ምናምንቴዎች ከዚህ ከቤት ልቅምቅም አድርጎ ያባርልን። አይሆንም። ይሄ ነገርሽኝ ታሪክ የውሸት ነው። ይሄ እኔ ታሪክ አይደለም። ውሸት ቢሆን ደስ ባለኝ ነበር ልጄ። ልጃት በይ አንቺ ጨካኝ እና እኔ ሆስፒታል ውስጥ የተገኘው ልጅ ነኝ። እንደዛ ነው ያልሽኝ? እናትሽ እዛ ሆስፒታል ጥላሽ ስትሄድ እኔ ደግሞ እዛ ሆስፒታል ለሕክምና ሄጄ ነበር። ገና ሳይሽ በጣም አሳሳሽ፣ በህፃንነትሽ ደግሞ በጣም ታምሪ ነበር። ስለዚህ ከዛ ጊዜ ጀምሮ ይቺ ልጅ ወስጄ ባሳድጋት ለእኔ ጥሩ ኢንቨስትመንት ሆነኛለች ብለሽ አሰብሽ አይደለ? ኧረ ተይ ልጄ እንደዚህ ግፍ አትናገሪ። እኔ በፍጹም እንደዛ አላሰብኩም። ቆይ ለምንድን ነው እዛ ሆስፒታል ውስጥ ትተሽኝ አልሄድሽው? ለምንድን ነው ሆስፒታል ውስጥ የሚሰሩትን ሰዎች ለምነሽ ወደ ቤትሽ ወሰድሽኝ? አንቺ ቤት ውስጥ በስቃይ ከማደግ የእናቴ ሆድ ውስጥ ውሃ ሆኜ ብቀር ይሻለኝ ነበር። እባክሽ ልጄ በድዬሻለሁ፣ ይቅር በይኝ። እድለ ቢስ ልጅ ነበርኩኝ። ምስኪኗ እናቴ ከማላውቅ አባቴ ወልዳ ሆስፒታል ውስጥ ጥላኝ ሄደች። እኔ የኔ ነች የሚለኝ አጣሁ። አሳዛኝ ሕፃን ልጅ ነበርኩኝ። አዎ ነበርሽ። ማንም የኔ ናት የሚልሽ የሌለሽ ምስኪን ሕፃን ነበርሽ።
አንቺ ደግሞ ከልጅነት ጀምሮ ማንም እንደሌለኝ ስላወቅሽ በሽቦ እየገረፍሽ በሚጥሚጣ እያጠንሽ ህይወቴን በሙሉ በስቃይ እንዳሳልፍ አደረግሽ። አንቺ ላይ ላደረኩት በደል መቼም ራሴን ይቅር አልለው። ታስታውሻለሽ አይደል? እኔን እኮ በሚጥሚጣ ማጠን የጀመርሽው ገና የ9 ዓመት ልጅ እያለሁ ነበር። እኩዮቼ ከውጭ ሆነው ሲጫወቱ፣ እኔ ግን በመኖርና ባለመኖር መሀል ሆኜ በሚጥሚጣ ጭስ እቃጠል ነበር። ማዬ ያቃጠለኝ ነው። እኔንም እንደዚህ ነው ረጅብን ቀጥል ያደረግሽኝ። ማንም በሷት ገልሽ ነው ከሰፈር ልጆች ጋር ይገጠምሽው። ተወጡ እኮ ድምጻቸውን ስሰማ አላስችል ብሎኝ ነው። አላስችል አለኝ ተብሎ ታዲያ በር ከፍቶ መውጣት ይቻላል እንዴ? አንቺ ወሰራሽ። ዝም በይ ታጠኛት። እነሱ ያዋጡሻል። ዝም በይና ታጠኛት። ዝምስ ታውቂያለሽ፣ ከቤት ስለማልወጣ እስከ ቅርብ ጊዜ ድረስ የቤት አይጥ እየተባልኩኝ ነበር የምጠራው። ቆንጆ ስለሆንሽ እኮ ነው በክፉ አይናቸው እንዳያዩብኝ ብዬ በር እየቆለፍኩ ማስቀምጥሽ። ለእኔ ግን ከአንቺ በላይ ክፉ ሰው አልነበረም። መቆም አቅቶኝ ወገቤ እስኪንቀጠቀጥ ያለ አቅሜ ያን ሁላ ስራ ስታሰሪኝ የቤት ልጅ መሆኔ ችግር አልነበረውም አይደል? የልጅነት ጉልበቴን ያለ አግባብ ስትበዘብዥ ልጅነት ያልታየሽም ነበር? ማንም ወላጅ እኮ ልጁን ስራ ያሰራ ነበር አይደል እንዴ? ማንም ወላጅ ግን የልጁን ህልም ነጥቆ ከትምህርት ቤት አስቀርቶ ጉልበቱን አይመጥም። እባክሽ ለሁሉም ነገር ይቅር በይኝ። ገና መች በደልሽ አበቃና ነው ይቅር የምልሽ? ዛሬም እኮ እኔ ላይ የምታደርጊው ግፍ አላቆምም። ዛሬ ምን አረኩ እንዴ? ቆይ ምን አረኩኝ? ህይወትሽን ለመቀየር እኮ ነው ደፋ ቀና እያልኩ ያለሁት። እውነትም እንዴት ለፍተሻል ባክሽ። ይልቅ ካሁኑ ገብተሽ ሻንጣሽን ብታዘጋጅ ይሻልሻል። ቆይ ለምንድን ነው ሻንጣችንን የምናዘጋጀው? አዎ እኔም አንቺም ይሄን ድራማ በቃም ብለን ወደ የፊናችን ብንሄድ ይሻለናል እኮ። ማን ስላለ? ማንን ፈርተን ነው የምናደርገው? ማንንም ፈርተን ሳይሆን ይሄ ነገር ከዚህ በኋላ እዚህ ጋር መቆም አለበት። ከዚህ ደቂቃ ጀምሮ መቆም አለበት። ምንድነው የምታወሪው ሀብል? ከዚህ ወተን የየራሳችንን መንገድ እንጓዛለን እያለ እንግዲህ ይቅርታ ስላልኩሽ ነው ያበዛሽው እንዴ? እንደ ቀድ ከቤቴ ልታፈናቂኝ ነው እንዴ? የነገርሽኝን ነገር ረሳሽው እንዴ? አቶ እስክንድርን ለሀብት ብለሽ እንዳገባሹና ለሱ ምንም ፍቅር እንደሌለሽ እዝራም የሀብቱ ዋና ተቆጣጣሪ ስለሆነና እኔም እሱን አግብቼ የቤተሰቡን ሀብት እንድንቆጣጠር የተናገርሽውን ረሳሹ ወይስ ሌላም ልቀጥል? ለነገሩ አንቺ ክብር አይወድልሽም። እሺ እድሜ ልክሽን ስታኪ መኖር ነው ፍላጎት፣ የራስሽ ጉዳይ። የራስ የሚባል ጉዳይማ የለም። አብረን እንደገባን አብረን እንወጣዋለን። እኔ ነኝ እዚህ ቤት ከአንቺ ጋር አብሬ የገባሁት። ጋሼ ሀብቱን በሙሉ በዝራ ስም ባያደርገው ኖሮ እርግጠኛ ነኝ እዚህ ቤት ውስጥ ሙሽራ አድርገሽ አታመጪ ነበር። ምን እንደሚጸጽተኝ ታውቂያለሽ? አንቺን እዚህ ቤት እመቤት አድርጌ ማምጣት። አንቺም እንዳጸደ ለዓላማሽ ትክክለኛውን ሰው ባለመምረጥሽ የተጸጸትሽ ነው። አሁንም ቢሆን ወደ ቀልብሽ ትመለሻለሽ ብዬ ተስፋ አደርጋለሁ። እኔ እስካሁንም የማምነው ለልጄ ትክክለኛ ሚስት ማምጣቴ ነው። ለነገሩ እኔ ላይ ያለው ቅድሽ ስለተበላሸ እዝራ ልጄ ልጄ እያልሽ እሱ ላይ መለጠፍ ይሻልሻል። ከፈለግሽ ገደል መግባት ትቻለሽ። እሺ የራስሽ ጉዳይ። ሜርሲ ምንድን ነው ልታወሪኝ የፈለግሽው? እንዴት እንደምነግርህ እኮ ግራ ገብቶኝ ነው። ቢሮ እኮ ትልቅ ስብሰባ ጥዬ መጣሁ። አንቺ ትልቅ የምነግርህ ነገር አለ ስላልሽ ነው። ለማንኛውም ቤታችን ግልብጥብጥ ወጥቷል። ምን? ስለምን መገለባበጥ ነው የምታወሪው? ብቻ መነንና አጸደ እንዳይሆን ሜርሲ። አክስቴን እዚህ ነገር ውስጥ እንዳታስገባት። ሲጀመር የነዛ ውሸታሞችን ተንኮል ያጋለጠችው እሷ እኮ ነች። ስለምን ተንኮል ነው የምታወሪው? አንተና አባዬ ላይ እየታቀደባችሁ ስላለው ተንኮል ነው እየነገርኩ ያለሁት። አሁን የምታወሪው ነገር ምንም እየገባኝ አይደለም። ለምን ማድበስበሱን ትተሽ በቀጥታ አትናገሪ? ሀብል የመነን ልጅ ሆና ተገኝታለች። ምን? እሺ ያ ወይዘሮ ዘነቡ ልጅ በፈጠረሽ ተይኝ። ለለምንሽ ምን እስክትሆኝ ነው የምትውሽ? በቃ ሁሉም ነገር መስመር እስከማስይዝ ድረስ ተይኝ በቃ። እዝራና የእዝራን አባት ተለሳልሰሽ እጅሽ እስከምታስገቢ ልተውሽ? አንቺ መሰሪ! አንቺ ሴትዮ ቆይ ለምንድን ነው ስርዓት የማይኖርሽ? እኔን አንቺ ሴትዮ? አዎ አንቺ ሴትዮ። እና በዚህ ስራሽ እንዳከብርሽ ፈልገሽ ነበር እንዴ? ለነገሩ እኮ ቀድሞውኑ ክብር ስለሚባል ነገር ስታውቂ አይደል እንዴ? እባክሽ ዝም ብዬ እንደገባው ዝም ብዬ እንደወጣ ፍቀጅልኝ። ስለ ጋሽ ጤንነት እንኳን እናስብ። እውነት
ለካ የወንድሜ ጤንነትም ያሳስብሻል። ለነገሩ እናትሽ አበላሸችሽ እንጂ እኮ አንቺ ድሮም ጥሩ ልጅ ነሽ እኮ። አንቺ ወንድምሽን ልጅ እንዳበላሽሻት ማለት ነው? ቆይ መቼ ነው በሰው ህይወት ቁማር መጫወት የምታቆሙት? እሱ እናትሽን ጠይቂያት። እኔ አጸዳ የእናትሽን እሩብ እንኳን ተንኮል የለብኝም። እሺ ማህደርን የገደልሻት አንቺ ነሽ አይደለ? ምን? ከኪችን ውስጥ የሆነ ቢላዋ ጠፍቷል። ምናልባትም በዛ ቢላዋ ማለት ስለምን ቢላዋ ነው የምታወሪው? እኔ የምወደውና ሁልጊዜ የምከትፍበት ቢላዋ ከኪችን ውስጥ ጠፍቷል። ወንድሜ ቆይ ለምን ግን ትንሽ እንኳን አትረጋጋም? ለመሆኑ እያወራሽ ያለሽው ነገር ይታወቅሻል? ገና ለገና ሀብል ላይ ጥላቻ ስላለባችሁ ብቻ። አክስቴን እዚህ ነገር ውስጥ አታስገባት አልኩህ እኮ። እሷ በድብቅ መነንን ስታሰልላት ነበረ። ገምት እስኪ የመነን ትክክለኛ ስም ማን እንደሆነ ታውቃለህ? ዘነቡ። እሷም ስሟን ለምን ቀይራኛ ቤት እንደገባች ምንም አይታወቅም። ወይ ደግሞ ማን ያውቃል? ዘነቡ በሚባለው ስሟ ወንጀል ሰርታ ሊሆን ይችላል። እና አክስቴ ያለችውን ነገር አምነሽ ነው ለኔ ይሄንን እየነገርሽኝ ያለሽው? አይደለም ወንድሜ፣ እኔ ራሴ ድሮ ሰፈሯ ሂጅ አረጋግጫለሁ። አንተም ማረጋገጥ ከሆነ የፈለከው አሁኑኑ ሰፈሯ ሄደን ሁሉን ነገር ላሳይ ይችላል። ቆይ እንዴት ሊሆን ይችላል? ወይ ደግሞ ማን ያውቃል? በማህደር ግድያ ውስጥም የነሱ እጅ ሊኖር ይችላል። ሜርሲ፣ በእርግጥ ይሄ አክስቴ ግምት ነው፣ ግን እመነኝ እውነት ላይሆን የሚችልበት መንገድ ምንም አይኖርም። እስካሁን ያላሰብኩትን ሀሳብ እንዳስብ እያደረግሽ። ምናልባት እኮ አክስትሽ ይሄን ነገር አድርጋ በሀብል እያሳበበች ሊሆን ይችላል። እሱን ወደፊት ፖሊስ የሚያጣራል ይሆናል። መቼም እስካሁን ተንኮለኛ አክስት እንዳለን ሳታውቅ የቀረሽ አይመስለኝም። ማህደር በስለት ነው ተወግታ የሞተችው። ስለቱ ደግሞ ቢላ እንደሆነ በደንብ ተረጋግጧል። እና ምን ለማለት እየሞከርሽ ነው? ምናልባት ደግሞ ያ ቢላ ከዛ ቤት የጠፋ ቢሆንስ እያልኩ ነው። ወይኔ ዝራ፣ ይሄማ ሆን ተብሎ ሀብልን ችግሩ ስለመክተት ሆን ተብሎ የተሰራ ሴራ ነው። ነገርኩህ እኮ እሱም ፖሊሶች የሚያጣሩት ይሆናል። አሁን የሚስትህን ትክክለኛ ማንነት ማረጋገጥ ከፈለክ የድሮ ሰፈሯን ሂድ። ና እንሂድ፣ መኪና ውስጥ ግባ። ተይው ይቅርብኝ። አዎ ባልሄድ ነው የሚሻለው። ለምንድን ነው መሄድ የማፈልገው? ምክንያቱም ይሄ የአክስቴ ድራማ ሊሆን ይችላል። እንዴ ይሄ ደግሞ ምን ማለት ነው? እኔ አክስቴን በፍጹም አላምናትም ሜርሲ። ይሄ ሁሉ የእሷ ተንኮል ሊሆን ይችላል። እና ሰፈሯ ድረስ ሂዳ የሰፈሩን ሰዎች አውቃቸዋለሁ መነንና ልጇን በሉ ብላቸው ነው? ለምን አትልም? ለኔስ ሀብቴን ለመውረስ ብላ የማታውቃትን ሴት አምጥታ ሚስት አድርጋ ልሾምልኛል ነበር እንዴ? እውነትም አይነ ተሸፍኗል። አንተ በፍጹም እውነቱን ማየት አትፈልግም። ግን ደግሞ ደስ የሚለው መነን አምናለች። ምን ማለት ነው አምናለች ማለት? ገና ወደ ቤት እንደገባን ዘነቡ ብዬ ስጠራት የደነገጠችው ድንጋጤ እስካሁን አይኔ ላይ አለ። ከዚህ በላይ ምን ማረጋገጫ ሊኖር ይችላል? ምን እንጀራ እናታችን ብቻ መስላ ነው? ሚስትህም በጣም ደንግጣ ነበረ። እመነኝ ወንድሜ፣ እኔ አንተንም አባዬንም ለመከላከል እየሞከርኩ ነው። እኔ ስለዚህ ነገር ምንም ማውቀው ነገር የለም። አጸደ፣ እርግጠኛ ነኝ አንቺ እንዳደረግሽ። ከፈለግሽ ምን ልልሻለሁ? እኔ ስለዚህ ስለቢላ ምንም ማውቀው ነገር የለም። በእርግጥ ግጥምጥሞሹ ቢገርምም እንደውም በእኔ ያሳባችሁ እናንተ ገላችኋታል ብዬ ጠርጥሬ ነበረ። የማይመስል ነገር አታውሪ። ይሄን ተረት ተረትሽን ማንም ሰው ሊያምንሽ አይችልም። አመንሽ አላመንሽ ምንም አያገባኝም። እሺ፣ ግን እዚህ ነገር ውስጥ እጄ የለበትም እያልኩሽ ነው። ለማንኛውም አሁን የሁላችንም መጨረሻ እየደረሰ ነው። ምን ማለት ነው ሁላችንም ማለት? እውነት ልታሸንፍ ተቃርባለች እያልኩሽ ነው። እውነታማ በስተመጨረሻ ወጣሽ። ይልቁኑ ውርደትን ሳትከናነቢ ቀደም ብለሽ የፍቺ ወረቀትሽን ብታስገቢ መልካም ነው። ምን ነው ከዝራ እንድፋታ ቻኮልሽ? ሌላ አዘጋጀሽለት ሚስት አለች እንዴ? እስካሁን ደህና እያወራን ነበረ። አሁን ግን ከኔ ጋር ለመጠላት የቸኮልሽ ትመስያለሽ። ይቅርታ፣ እኔ በትንሽ በትልቁም እንዳልጣላ የሚከለክለኝ አይምራለኝ። እሺ አይደል? ቢገባሽ እኔም በየቀኑ ከእናንተ ጋር ጸብ ሰልችቶኛል። እሺ እንዴ እስክንድር ምን እያረክ
ነው? በህመም ላይ እንደገና ደግሞ አልኮል ትወስዳለህ? ተይኝ እስኪ ማለት ነው። ምን ሆነሃል? አብዳሃል እንዴ? ማንን? እባክሽ ተይኝ ተይኝ እባክሽ። ሲመስለኝ የመሰነባበቻ ሰዓታችን ደረሰ ይመስለኛል። የኔ ውድ ቆይ ምንድን ነው የሆንከው? እኔ ለእናንተ ምን ያለው? ለማንኛውም መሰነባበቻችን ደርሰዋል ያልኩት ስለ ራሴ አይደለም። አልገባኝም። ቆይ እና ስለማን ነው እያወራ ያለኸው? ለማንኛውም ምን አሁን እውነቱ ወጥቷል። ይህንን ነገር ለማድረግ ከራሴ ጋር ትልቅ ትግል ውስጥ ገብቼ፣ ግን ደግሞ አንቺ ነገሮቹን ሁሉ አቀለልሽልኝ። ቆይ በጣም እያስጨነከኝ ነው እስክንድር። ሰሚያለሽ? ከእናቴ ቀጥሎ የምወዳትን ሴት አሳልፌ ልሰጣት ነው። ማናት ያቺ ሴት? ለማን ነው ደግሞ አሳልፈ የምትሰጠው? ይኸውልህ እስክንድር፣ ስለ እኔ ማንም ምንም ቢልህ እንዳታምን እሺ? የገብርኤልን መገብሪያ ይበላ ሳይገረፍ ይለፈልፋል። ቆይ ደግሞ አንቺ ቆይ እያወራ ያለኸው ስለ እኔ መስሎኝ ግራ አጋባኸኝ። ቆይ ስለማን ነው የምታወራው? ጊዜው ሲደርስ ሁሉን ነገር ታየው የለ። አሁን መጠጥሽ እባክህ እስክንድር፣ መጠጥሽ አምጪው አልኩሽ። አምጪው። ተመስገን፣ ስለ እኔ አይደለም እያወራ ያለሁ። ቆይ ኧረ ቢያንስ ያማሃል፣ ቀስ ብለህ ጠጣ። ቆየ እኮ ከታመምኩ። ለካ ከበሽታ በላይ ክህደት እንደዚህ ያማል። ክህደት? አሁን ብቻዬን ልትይኝ ትችያለሽ? እሺ፣ ግን አንተ ደህና ነህ? እሱን አስቤ በነግርሽ አይሻል? ቆይ ደህና መሆንህን አስበህ የምትነግረኝ? ዛሬ ምንህም ደህና አትመስለኝም። ምንም ብቻዬን የምትይኝ ከሆነ ተይ፣ አይ የምትይኝ ከሆነ ብቻዬን የምሆንበት ተይ ነው። እሺ በቃ ቢያንስ ይሄን ይዤ ልውጣ። እንግዲህ ምንም ማድረግ አልችልም። ልጄ ይቅር በይኝ፣ ይቅር በይኝ ልጄ። ቆይ ስለማን ነው እያወራ ያለው? መቼም ስለ እኔ አይሆንም አይደል? ምናልባት እኮ ያቺ እርጉም ሁሉንም ነገር ነግራ ይሆናል። ትንገራ። አሁንም ቢሆን ምንም አልዋሻው። እኔ ልጄ ለልጁ አልዳርኩለት። ሁኔታው ግን በጣም ነው የሚያስፈራው። አምላኬ እባክህን ዛሬም ብቻ ከጉድ አውጣኝ። ዛሬም ብቻ ከዚህ ጉድ አውጣኝ እባክህን። ዛሬ እስክንድርን አግኝተሽው ነበር እንዴ? ምኑም ልክ አይደለም ዛሬ። ቢላው ጠፍቷል። የምን ቢላ? ሁልጊዜ ሽንኩርት ከትፍበት የነበረው ቢላዋ ኪችን ውስጥ የለም። ምንድን ነው የምሰማው ነገር? እውነት ነው? ምን ሰማህ? የኔ ልጅ እውነቱን ንገሪው እንጂ ከዚህ በኋላ ምንም መደባበቅ አያስፈልግም። ብዙ አትልፊ። ሁሉም ነገር እኔ ራሴ እነግረዋለሁ። ሀብል ታያት እንጂ ትናገር። እሺ እየሰማሁሽ ነው። በይ ተናገሪ። ንገሪዋ። ወይዘሮ መነን እናቴ ናት። እዚህ ቤት ለገንዘብ ብላ ነው ያንተ ሚስት አድርጋ ያመጣችኝ። ይበል ምን አባዬ የሰማሁት ነገር እውነት ነው ወይስ ሞቅ ብሎ? አሞኛል ስላልክ ነው እንጂ እኮ ሁሉንም ልነግርህ ነበር አባዬ። እባክሽ ሜርሲ አቁም። አበል አሁን የሰማሁት እውነት ነው? በፍጹም ውሸት ነው እስክንድር። እንዴ ምን አለ አሁን እንኳን እውነቱ ከወጣ በኋላ ብታፍሪ።
እመነኝ እስክንድር፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እስቲ ሁላችሁም ዝም በሉ። ሀብል ራሷ ትናገር። እሺ ችግር የለውም እኔ እናገራለሁ። እንደውም ይሄን ቀን በጉጉት ስጠብቀው ነበር። እኔና ወይዘሮ መነን ኢንስፔክተር ደመቀ እባላለሁ፣ መርማሪ ፖሊስ። ከእናንተ ውስጥ ምህረት የትኛዋ ነች? እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛዋ ደቂቃ ጀምሮ በቁጥጥር ስር ውለሻል። እኔ? ኧረ እኔ እንዴ እኮ እኔ ሰው ገድዬ? በጣም አዝናለሁ ልጄ። በጣም ስላዛዝንሽ ይህን ከማድረግ ውጭ ምንም አማራጭ አልነበረም።